ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ ፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ላለፉት 5 ቀናት እንግዲህ በኡጋንዳ ካምፓላ ብቻ ሳይሆን በመላው የኡጋንዳ የምርጫ ስነ ስርዓት ነበረ። በዛ የምርጫ ስነ ስርዓትን ተከትሎ የኢንተርኔት አገልግሎት ተቋርጦ ነበረ እና ብዙ ነገሮች ላንሰማ ችለናል። እንግዲህ ከስር እያየን የምንሰራቸው ሀሳቦች ይኖራሉና በነበረውም እንግዲህ በኡጋንዳ የፕሬዚዳንታዊ ምርጫ የቀድሞ መሪ ሙሴቬኒ 71 ነጥብ ግድም አግኝተው ከተፎካካሪያቸው ከቦብ 24 ደግሞ አግኝተው ሙሴቬኒ አሸናፊ ሆነዋል። እንግዲህ በዚህ ኡጋንዳ ምርጫ ነበረ። እኛም በግልጽ ልንገናኝ ያልቻልነው ኢንተርኔት ከማክሰኞ ምሽት ጀምሮ ስለተቋረጠ። በዚህ አጋጣሚ እንግዲህ አያይዤ የምነግራችሁ ነገር ቢኖር እንግዲህ የጥምቀት በዓል በካምፓላ ኡጋንዳ በዚህ ቀን አልተካሄደም በጸጥታ ምክንያት። እንግዲህ ጸጥታ ማለት መቼም አሁን አንጻራዊ ሰላም ነው ያለው፣ ጸጥታ ችግር አለ ማለት አይደለም። የተወሰኑ ችግሮችም ሲፈጠሩ ወዲያውኑ ፖሊስ መፍትሄ ይሰጣል። ነገር ግን ይህ ታላቅ በዓል ስለሆነ እንደምታውቁት የጥምቀት በዓል ታላቅ በዓል ስለሆነ በዚህ በኡጋንዳ ካምፓላ ህዝቡ ወጥቶ በጣም ብዙ መንገድም የሚዘጋበት የተለያዩ ነገሮች ስላሉ ክብረ በዓሉም እንግዲህ ከአባቶች እንደሰማሁት ለሚቀጥለው ሳምንት ለቅዳሜ እና እሁድ፣ ቅዳሜ ታቦት ይወጣል፣ እሁድ ዕለት ክብረ በዓሉ ይከበራል። ለእሁድ ተሸጋግሯል ማለት ነው። ስለዚህ አንዳንዶች በውስጥ የምትጠይቁኝም ጥያቄ ስላለ በዓሉ እንግዲህ ለሚቀጥለው ሳምንት ተላልፏል ማለት ነው። ስለዚህ የጠፋንባቸው ነገሮች ግልጽ ናቸው። እንግዲህ በዚህ አንግል ነገሮችን ይህን እንዳልኳችሁ የጥምቀት በዓል በመላው ኢትዮጵያ እየተካሄደ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ እየተካሄደ አለ እና እንኳን አደረሳችሁ፣ እንኳን አደረሰን። የጠፋሁበትን ምክንያት በማስቀደሜ በጣም የከበረ ይቅርታ ጠይቃለሁ። ቅድሚያ እንኳን አደረሳችሁ መባባል አለብን። ምክንያቱም ህዝብን አንድ ያደረገበት ትልቅ ክብረ በዓል ነው እና እርሱ ጽድቅን ፈጽም ዘንድ ይገባል እና በዮሐንስ እጅ ወርዶ ትሕትናን ሊያስተምር አደለ። ዮሐንስም ሲናገር እኔ የጣማውን ጠፍር እንኳን ልፈታ ማልችል ነኝ፣ እኔ በውሃ ጠምቃችኋለሁ፣ ከኔ በኋላ ግን የሚመጣው በመንፈስ በእሳት ያጠምቃችኋል ብሎ የተናገረለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱም ሲመጣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለለት ድንቅ ስርዓት። ደግሞም እስራኤል ሀገር ስትሄዱ በዛ ጋር ያለው ሊባኖስ ነው፣ በዚህ ጋር እስራኤል ነው። በጣም ትደነቃላችሁ። ህዝብን አንዳደረገ የተባለ እውነት እና ቅድስት ቤተክርስቲያን ነው መግለጫ ወጣለች። መግለጫውን ከሰማን በኋላ እንመጣለን። እንኳን አደረሳን፣ እንኳን አደረሳችሁ። ዮሐንስኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይደለወነ ከመ ንፈጽም ኩሎ ጽድቀ፣ ጽድቅን ሁሉ መፈጸም ይገባናል። ማቴዎስ 3:15 ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት እንኳን ለ2018 ዓመተ ምህረት በዓለ ጥምቀት በሰላም አደረሳችሁ። በማቴዎስ ወንጌል ተጽፎ የሚገኘውና ከላይ መነሻችን ያደረግነው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ ዮሐንስ የነገረው ቃል ነው። መጥምቁ ዮሐንስ እርሱ በጌታ ሊጠመቅ እንጂ እርሱ ጌታውን ለማጥመቅ እንደማይችል በትህትና በመግለጽ ሊከለክለው እየሞከረ ነበር። ጌታችን ግን ወይደለወነ ከመ ንፈጽም ኩሎ ጽድቀ፣ ጽድቅን ሁሉ መፈጸም ይገባናል በማለት ፍቀድልኝ አለውና ያን ጊዜ ፈቀደለት።
ይህ በክርስትና አስተምህሮ ውስጥ እንደ ማዕዘን ድንጋይ የተቀመጡ ቁልፍ ጉዳዮች መነሻ ነው። ሕግን በመተላለፍ ምክንያት ከሰው የተወሰደው ልጅነት ሕግን በመፈጸም የሚመለስበት ሥርዓት ተሰርቷል። የእግዚአብሔር ልጅ በሥጋ ተገልጧል። እግዚአብሔር አብም የሚወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት በማለት ተናግሮታል። መንፈስ ቅዱስ በርግብ አምሳል ሲወርድና በራሱ ላይ ሲቀመጥ የሥላሴ አንድነትና ሶስትነት በግልጥ ታይቷል። ቅዱስ ያሬድ በዮርዳኖስ ተጠምቀ ፈጽሞ ሕገ ወአስተርአየ ገሃደ፣ በዮርዳኖስ ተጠመቀ ሕግን ፈጽሞ በግልጥ ታየ እያለ የዘመረበትም ምክንያት ከዚሁ ጋር የተያያዘ ነው። የጌታችንና የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ቤተክርስቲያናችን በአደባባይ ከምታከብራቸው አበይት በዓላት አንዱ ሲሆን ረጅም ዘመንና ታሪክ ያለው በዓል ነው። ከበዓሉ ሃይማኖታዊ አስተምህሮ መሰረት ጋር በባህላዊ መገለጫዎችና ከህዝብ ትስስር ፈጣሪነቱ በሰፊው የሚታወቅም በዓል ነው። በዓሉን ለማክበር በሚሊዮኖች የሚቆጠር ህዝብ ከቤቱ ወጥቶ የሚገናኝበት ሲሆን ሰላሙንና አንድነቱን የሚጠብቅበት ሥርዓት አለው። መከባበር፣ መተሳሰብና ከተገቢው መንፈሳዊ መንገድ ደስታን መግለጽ የበዓሉ በጎ ገጽታዎች ናቸው። አስተምህሮአችን ሁሉ ነገር በሥርዓት ይሁን እንደሚል ጥምቀት ሥርዓትን መሰረት አድርገን የምናከብረው በዓል በመሆኑ በልዩ ውበት የሚታወቅ በዓል ሊሆን ችሏል። ስለዚህ ዛሬም በዓሉን በመንፈሳዊ ስነ ስርዓትና በጎ እሴቶቻችንን ሁሉ በመጠበቅ ልናከብረው ይገባል። በበዓለ ጥምቀት በጌታችን የተመሰረተልንን የጥምቀት ምስጢርና ከጥምቀት የሚገኘውን የልጅነትና ጸጋ እናስባለን። በጥምቀት የምናገኘውን ጸጋ መንፈስ ቅዱስ ከስጋዊነት ወደ መንፈሳዊነት መለወጥ እንዲሁም ከኃጢአት ማሰሪያና ከዲያብሎስ ግዛት ነፃ መውጣት እያሰብን ነጭ እንለብሳለን። ስለተደረገልን ሁሉ እግዚአብሔር አምላካችንን በመንፈሳዊ ዝማሬ እናመሰግናለን። ከዚህ ውጪ ሰዎችን በሐሳብ የሚለያዩ መልእክቶችንና ምልክቶችን እንዲሁም አርማዎችን መጠቀም ከበዓሉ መንፈስ ጋር የሚጋጭ ነው። ነገሮቻችን ሁሉ ሰላምን፣ ፍቅርንና አንድነትን የሚሰብኩ ሊሆኑና አሉታዊ ውጤት ካላቸው ነገሮች ሁሉ ልንጠበቅ ይገባል። ስለዚህ ከላይ እንደተገለጸው ነጭ ቀለም ያላቸው አልባሳትን በመልበስ የሀገራችንን ሰንደቅ ዓላማና የቤተክርስቲያናችንን አርማ ብቻ በመያዝ መልእክቶቻችንን ልዩነት ፈጣሪ እንዳይሆኑ በመጠንቀቅ በዓለ ጥምቀትን በሥርዓት እንድናከብር እያልን በቅድስት ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። ልዑል እግዚአብሔር አምላካችን በዓሉን የሰላምና የበረከት በዓል ያድርግልን። ሀገራችንን በጽኑ ሰላም በአንድነት ይጠብቅልን። ጥር 9 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ዮሐንስኔ ቡራኬ ወደሰን ቃሌው ያሰማልን አባታችን። እንግዲህ ቤተክርስቲያን እንኳን አደረሳችሁ እንኳን አደረሰን የሚለውን ግልጽ መልስ ግልጽ ነገር ለትውልዱ አቀርባለች። ሁላችሁም እንግዲህ ላልሰማ እንድታሰሙ ያደራ መልእክታችን ነው። እንኳን አደረሰን እንኳን አደረሳችሁ። ይህ በእንዲህ እንዳለ እንግዲህ ብዙዎቻችንን ልብ የሰበረ የወንድማችን አርቲስት ነፃነት ወርቅነህ እልፈትን ስንሰማ በእውነት እኔም በጣም ነው ያዘንኩት። እዚህ እንደ አጋጣሚ ሆኖ ይህንን ነገር ደውዬ ነው ተደውሎ ነበር የተነገረኝ። የኢንተርኔት አክሰስ ስለሌለ
እና ከባድ ነው። ከቤተሰብ ተለይቶ ተወዳጅነቱን ሳይጨርስ ህዝብ ገና ለገና ምን ያመጣል እያለ በናፍቆት እየጠበቀው ያለ ወንድማችን በእውነት እኔ ከልብ ነው የምወደው፣ ከልብ ነው የማከብረው። አንዳንድ ጊዜ ለዛውም እውነት ለመናገር እንደው አላደለ ከፋ ሲለኝ ቪዲዮ ማየት ስፈልግ እንደዚህ አይነት ኮሜዲ ነገሮችን በምፈልግ ጊዜ ይሄ ወንድም በብዙ ያጽናናኛል። የሚሰራቸው ነገሮች በጣም ነው የሚያስቁኝ። ኢቢኤስ ላይ የሚያቀርባቸው ከህፃኑ ጋር እንደ ህፃን ከአዋቂ ጋር እንደ አዋቂ እየሆነ ያለ ወንድማችን፣ ይልቁኑ ደግሞ ቤተሰቦቹ ሌላ ሀገር እሱ ሌላ ሀገር ሆኖ ይህንን ወደ አንድነት ለማምጣት ደግሞ የራሱን ትግል በሚያደርግበት ጊዜ እንግዲህ ሰው ወደማይቀረው ነው ወንድማችን የሄደው። ግን ልብ ይሰብራል፣ ልብ ይሰብራል። የወንድማችን ሞት ሁላችንም ያሳዝነናል። አሁንም ያለን አማራጭ አንድ ነው የምንለውም ያንኑ ነው እና ነፍስ ይማር እንላለን። ከደጋጎቹ ጋር እግዚአብሔር ያሳረፈ እንደገና ለመላው ቤተሰቡ፣ ለልጆቹ፣ ለውድ ባለቤቱ፣ ለመላው ኢትዮጵያውያን፣ ኤርትራውያን በዚህ ወንድም አክባሪና ወዳጆች ሁሉ በእውነት መጽናናትን እመኛለሁ። እንግዲህ ምን እንላለን? ለመቼስ ለእግዚአብሔር ዳኛ የለውም። እሱ የተሻለ ነገር ያውቃል። በነገራችን ላይ ከኛ የተሻለውን ያውቃልና ወደ ተሻለው ወስዶታል። ምናልባት አንዳንዶቻችን የወንድማችን ጉጉትና የመኖር ሀሳብ ከቤተሰቡ ጋር መሰል ነገሮች እያነሳን ብዙ ነገር ልንል እንችላለን እና ግን በቃ እግዚአብሔር ዳኛ የለውም። እግዚአብሔር ትክክል ነው። እግዚአብሔር ትክክል ነው። እግዚአብሔር ትክክል ስለሆነ ምንም የምንለው ነገር የለም። እግዚአብሔር ነፍሱን ከደጋጎቹ ጋር ያሳርፍልን፣ ነፍስ ይማር ነው የምንለው። ያው ምንም እንግዲህ ብዙዎቹን እንደሰማኋቸው ሚዲያዎች እንዳጠናሁት እንዳየሁት ከዚህ በፊት የታመመበት በሽታ ነበረ። ከዛ በሽታ አገግሞ በሰላም ስራውን እየሰራ በሰላም የማህበራዊ ኑሮ ላይ ንቁ ተሳትፎ ኖሮት የቤተሰብን ጉዳይ የጓደኛን ጉዳይ ለመፍታት ተጉዞ ሁሉን ነገር እንግዲህ በመልካም ካደረገ በኋላ አመመኝ ብሎ እንግዲህ ትንሽ ልረፍ ብሎ ነው በዛው እንግዲህ ድካም ተሰምቶት ወደ ሕክምና እየወሰዱት በመንገድ ላይ ማረፉን የሰማነው ወደ ሆስፒታል ሲደርስ እንደሚሉት እንግዲህ እማኝ ምንጮች እንደዛ ነው እያሉ ያሉት። እና ወንድማችን እንግዲህ የማይቀርበት ቦታ ሄዷል እና በዚህ ሀዘን ውስጥ ነው እንግዲህ በዚህ ሀዘን ውስጥ ህዝብ ሆኖ እንደዚህ መላው ኢትዮጵያ እያዘኑ ባሉበት ሁኔታ ውስጥ አንዳንድ የሚሰሙ ነገሮች ያሳፍራሉ። እንግዲህ ዛሬ እንደምታውቁት የወንድማችን ነፃነት አስክሬን እሱ ከአያቴ ዘንዳ እናት አያቴ ካረፈችበት ዘንዳ ቢል እንኳን ታላቅነቱን ቤተክርስቲያንም ሀገርም ማንነቱን አክብሮ በታላቁ ካቴድራል በቅድስት ሥላሴ እንግዲህ አርፏል። አስክሬኑ በዛ አርፏል። በዛ ትልቅ ስርዓት ነበረ። እንግዲህ ቅድምም ሲናገር የነበረው እንደሰማችሁት ከሆነ የክርስትና ስሙም ቃለ አብ ነበረ። ትልቅ ቤተክርስቲያን የመጽናናት ፍትሐት መሰል ነገሮችን እንግዲህ አድርጋ ቃለ እግዚአብሔርን መጋቢ አዲስ እሸቱ አካፍለው እንግዲህ የተለያዩ ነገሮች ተደርገው የቀብር ስነስርዓቱ ተፈጽሟል። እንግዲህ ቀጣይ እንግዲህ ለምን ፈጠነ ምናምን ብላችሁ አንዳንዶች ለምታደርጉት ቀጣይ እንግዲህ ቤተክርስቲያን የጥምቀት ክብረ በዓል ታቦታት ሁሉ ተነስተው ወደ ጃን ሜዳ የሚጓዙበት ጊዜ አለ። ወደ ባህረ ጥምቀቱ የሚኬድበት ጊዜ ስላለ ነው ይሄ የተደረገው። ወንድማችን እንግዲህ በዚህ ቀን እረፍቱ ሆኗል። ልብ ያሳዝናል። የሚገባን ይገባናል። በስደት ዓለም ከቤተሰብ ጋር ሳትገናኙ በአንድም በሌላ በተለያየ ነገር ውስጥ ሆናችሁ እንዳይነት ነገር ሲሰማ ይልቁኑ ደግሞ በእንደዚህ አይነት ህይወት ውስጥ የሚመላለሱ ሰዎች የሚሰማቸው ስሜት እንትን ያለ ነው እና ከባድ ነው። ይህ በእንዲህ እንዳለ ታዲያ አንዳንድ ሶሻል ሚዲያ ላይ ውዝግቦችም አይቻለሁ። አንድ አርቲስት ገነት የምትባል እህቴ ከደረጀ ጋር ያደረገችውን ነገር አይቻለሁ። ሰዎች አንዳንድ ነገሮች ሲሉ ሰምቻለሁ። እውነት ነው። እንደዚህ አይነት ነገር ሲደርስ
ሁላችንም ሮጠን ወደ ለቅሶኛው ጋር ነው መሄድ ያለብን እንጂ ላይቭ ላይ ሆነን በሶሻል ሚዲያ እንደዚህ አይነት ነገር እንትን ማድረጉ ባህላችንን የማይወክልም እና እሷም እንግዲህ ቀስታ ጠይቃለች። ደረጀም ላይቭ ላይ እንደሌለ አልነበርኩኝም፣ አለመኖሬ ላይቭ ላይ መሆኔን ሳላውቅ ነው ሌላስ ብናገር የሚል ቀየሜታውን በፌስቡክ ላይም አጋርቷል። እናታችንም ትማርበታለች ብዬ ተስፋ አደርጋለሁ። እንግዲህ እሷ ሳታውቅ እንግዲህ ቀድማ ላጋራ ብላ ነው። ከዛ በተረፈ የማይባሉ ንግግሮች ትማርበታለች ብዬ ተስፋ አደርጋለሁ። እንግዲህ እሷ ይቅርታ ከጠየቀች እኛ ማንን ድንጋዩ ጋር ያደረገን ለትምህርታችን ግን ሁላችንም መገንዘብ አለብን። ምክንያቱም ቢያንስ የሙያ ባልደረባዋ ነው። እንዲህ አይነት ጉዳይ ቤት ነው እንጂ የሚጠየቀው የአሟሟት ነገርም እንትን ምናምን ታሙ ስለምን አልተጠየቀም የሚል ነገር ስለሚያነሳ እህታችን ተምራበት ታልፋለች ብዬ አስባለሁ። ይህ በእንዲህ እንዳለ እንግዲህ አቶ እንዳልካቸው ዘነበ የሚባል አንድ ዘባተሌ ቦዘኔ አስረግጬ ነው የምናገረው። ዘባተሌ ቦዘኔ ብሏል። እንግዲህ አቶ እንዳልክ ዘነበ የሚባል ሰው እንደዚህ አይነት ነገር ተናግሯል። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ ብሎ የልብ ቅርጽ አድርጓል። እንዴት ተሰነጠቀ የልብ ቅርጽ እንግዲህ ከዛ በኋላ በአጭሯ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው፣ ኢየሱስን ሳትቀበሉ እንዳትሞቱ ብሎ አቶ እንዳልክ ይሄን ነገር እንትን በማለቱ 11,000 ሰው ላይክ አድርጓል። 176 ሰው ሼር አድርጓል። በደንብ ስሙኝ። ይሄ እንግዲህ ተከትሎ የተነሳው ይሄ ወንድማችን ነፃነትን ሞት ተመልክቶ ነው። እንግዲህ የደረጃ መዳቢዎች ያነሱት ሀሳብ አለ። በዚህ የተነሳ እንግዲህ ዮኒ ማኛ የሚባል ቀለም ወርቅም በአደባባይ ይሄን ነገር ሲናገር ሰሙታላችሁ። ላሰማችሁ። የቲክታክ ቁማር ነው። በሌላው ገብታል አይደለ? እሺ ቀለቤት በትልቁ አድርጋል። አንተ በደንብ ላይ ካደረገው ጥሩ ሚውት አድርገህ ነው መሰለኝ። ያው እኔ ገና አሁን ነው ያደረኩትኝ ይህንን ጽሁፍ ለብሽቀት ዮኒ ለማናደድ እንዳልክ ደግሞ ትክክል ነገር ሳይጽፍ ቀርቶ እሱን ለመደገፍ ሳይሆን የማምንበትን ትክክለኛውን ነገር ስለጻፈ እኔ ላይክ አድርጌያለሁ። በወንድማችን በአርቲስት ነፃነት ወርቅነህ ሞት ላይ አላላገጠም፣ አልቀለደም። የሀዘን ተካፋይ እንደሆነ አውቃለሁ እንዳልክዬ ማለት ነው። እኛም ሁሉ ጭምር ማንም በፍልቅልቅነቱ ነፃነት ወርቅነህን የማያስበው ኢትዮጵያዊ የለም። ለምንድን እንግዲህ ቀለሜም ይገባል ማታ። በነገራችን ላይ በሰፊው ሄድበታለሁ በዚህ ጉዳይ ላይ ከወንድሞች ጋር አንድ ላይ። በነገራችን ላይ የደረጃ መዳቢ መንግስተ ሰማያት አስገቢና አስወጪ ይመስል የአንተን ሐሰተኛ ኢየሱስ ካልተከተለ ሰው የቀለሜ እኔ ነግሬያቸዋለሁ። ፕሮቴስታንቲዝም በሶስት ይከፈላል ብዬ ነው የማስተምረው። አንደኛ የሐሰተኛው ክርስቶስ አገልጋዮች እነ ቀለሜ እነ ትዝታው ብዙዎች ብዬ በፈርጅ አስቀምጫለሁ። ሁለተኛ መናፍቆች ከፍለው የሚያምኑ መናፍቅነት ብሎ ሐዋርያው ቅዱስ ብሏል። ከሃዲያን እንደተጠበቁ ሆኖ መናፍቆች የሚባሉት እዛው ጎራ ውስጥ ነው ያሉት። ከሃዲያን። ሶስተኛ ምንደኞች፣ እውነትን አውቀው ለምንዳ ብለው ሰው ለሁለት ጌታ መገዛት አይቻልም እንደሚባል ለምንዳ የተገዙ አሉ። እነ ቀለሜ ከሃዲያን ናቸው። እነ እንዳልክ ከሃዲያን ናቸው። ኢየሱስን በቅጡ እንኳን አያውቁትም። ስለዚህ አሁን የቀለሜን ኢየሱስን ሰው ካልተቀበለ ሲኦል ይገባል የሚል ነገር ያነሳል ማለት ነው። ያውቀዋል ወይስ? በዚህ እንትን ላይ የተወሰኑ ነገሮች አይቻለሁ፣ የሚያደርጉትን ንግግር ማለት ነው። ያውቀዋል ወይ? አሁን ማን ይሙት ነፃነት ወደ ሲኦል በቀለሜ ፊርማ በእንዳልክ ጽሁፍ ነፃነት ወደ ሲኦል። ይሄ
ሰልፍ ሴንተር ነው ፕሮቴስታንቲዝም ብላችሁ ለዛ ነው። ከዛ በተረፈ ግን እመኑኝ አብዛኞቹ ኦርቶዶክስ ተዋሕዶነት አያውቋትም። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በኢየሱስ ማመን ብቻ ነው መንግስተ ሰማያት የሚያስገባው። እምነት ብቻ እኮ የዘልዛላ ትምህርት እኮ ብለን እኮ እኛ ፈረሰ እኮ የሉተር ትምህርት። እምነት ሲደመር ምስጢራትን መፈጸም ስራ መጽሐፍ እንደዚህ ነው የሚያወራው ብለን እኮ አፈር ከድሜ የዘልዛላ ትምህርት በልቷል። የዘልዛላ ትምህርት ማለት እንደፈለገ የሚያናገር ማለት ነው። ሰው ሀዘን ላይ ተቀምጦ ሲኦል ነው የገባው ብሎ ደረጃ መዳቢ ማለት ነው። በአጭሩ እድሜያችን ዘላለማችን እንኳን በአግባቡ እንኳን አማርኛ መጽሐፍ የማትችል ጋዜጠኛ ተብሎ ዘልዛላ ዓለማችን ለማለት ከሆነ አላውቅም። አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ ምን ማለት ነው? የትኛው ኢየሱስ? ልዩ ኢየሱስ አለ። ኦርቶዶክስማ ስላሴ ብላ ሚስጥረ ስጋዊ ብላ ክርስቶስን ታመሰጥርላለች። በዛው በክርስቶስ ማመን ብቻ ሳይሆን ስጋውን መብላት ደሙንም መጠጣት፣ ስጋዬን የበላ ደሜን የጠጣ ዳግመኛ መወለድ መልበስ የሚል ትምህርት አስተምራለች። ክርስቶስን ለብሳችኋል። አንተ ቀና ብለህ ማየት ትችላለህ? እንደ ኦርቶዶክስን ፍሬ ባታፈሩ ሲል እኔ ራስ ነኝ እናንተ ብልቶች፣ እኔ ግንድ ነኝ እናንተ ቅርንጫፎች። የትኛው ኢየሱስ? ይሄ ዝም ብሎ የምትደሰኩረው ዛሬ ለላንቲካ የምትጠቀምበት ሞግተን የምንለው እኮ የትኛው ኢየሱስ የምንለው ለዛ እኮ ነው። የትኛው ኢየሱስ? ስለዚህ ነፃነት የቤተ ክርስቲያን ልጅ ነው። በአርባ ቀኑ የስላሴ ልጅነትን አግኝቶ ቃለ አብ ብላ ቤተ ክርስቲያን ስም ያሜ ሰጥታው የክርስትና ስም ሰጥታው ኖሯል። በዚህ አጋጣሚ አንዳንዶች እንግዲህ ይሄ ልጅ ወደ ፕሮቴስታንት ሄዶ ነበር ምናምን ይባል ነበር። አንዳንድ የተከፈተ የእሱ ይሁን የእሷ ይሁን አይታወቅም መዝሙር ይለቀቃል። እንደዚህ አይነት ነገሮች ስታወሩ ነበር ብዙዎቻችሁ ማለት ነው። ይሄ ልጅ ደግሞ በአንድ ጎን ቤተክርስቲያን ሲያጸዳ ይታያል። ማዕተቡን አልበጠሰም። ይኸው እንደምታዩት እስከሚያልፍ ድረስ እና ክርስቶስን ምልክቱን ይዞ ማዕተቡን አስሮ ያረፈ ሰውን ኢየሱስን ካልተቀበለ ሲኦል ነው ምናምን እና እኔ አፍራለሁ። እውነቴን ነው የምነግራቸው። ፕሮቴስታንት ማዳን እግዚአብሔር ነው። የአንተ ኢየሱስን የቱን እንቀበል? ማታ እመጣበታለሁ። ራሳው ፕሮቴስታንት ራሱ የኔ ኢየሱስና ያንተ ኢየሱስ አንድ አይደለም የሚልበት ነገር አለና ምሽት 3 ሰዓት በኢትዮጵያ አቆጣጠር እመጣለሁ። በምራ ግብሮችን በቲክታክም በዩቲዩብ ላይ 3 ሰዓት ላይ እመጣለሁ። ላልሰማ አሰሙልኝ። እንዲህ አይነት ድፍረት ቢቀር ከዛ በተረፈ እኔ ዮኒ ማኛም የሚናገረው ልክ አይደለም። በአጭር አማርኛ ገድላትን ሳትቀበል ኦርቶዶክስ መሆን አትችልም። በአጭር አማርኛ አትችልም። ገድላት ማለት የሐዋርያት ስራ ማለት ነው። በሐዋርያዊ ቅብብሎሽ ያለች ቤተክርስቲያን አክኖሎጅመንት የተሰጠችውን የቤተክርስቲያን የተጋደሉ አባቶችን ሳትቀበል ኦርቶዶክስ ነኝ ማለት አትችልም። ቤተክርስቲያን ስንዱ መቤት ናት። ለእያንዳንዱ መልስ አላት። ምሽት እንገናኛለን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገሩ ጋር እንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ማታ ኔትወርክ ከሰራ እንደገና እንገናኛለን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ